ቅሌት ጋይስ፣ ትልቅ ቅሌት። የሩታ አፍቃሪ ማለት ነው ጋይዞቼ፣ የሩታ አፍቃሪ አሁን ዜና ሰማው ማለት ነው። ከቡታ ጅራን ወደ አዲስ አበባ የመጣ ውዶቼ፣ ከአውሮፓ ሳይሆን ማለት ነው እና ከቡታ ጅራ ነው ልጁ። እንጀራ ፍለጋ ነው ከቡታ ጅራ ወደ አዲስ አበባ ሄደ ጋይስ። በዚህ መታወቅ ፈልጎ ገባችሁ አይደለ? ሩታውን አንድ ወንድ ልጅ ማለት ነው አራስ አይደለች፣ አንድ ወንድ ይዛ ብትመጣ ትሰደባለች። አሁን እንግዲህ በምን መጣ? አይዳ ተቀይሮ ማለት ነው። እኔ ውዶች አፍቃሪ ሆኖ መጣ ማለት ነው። ከዛ በፊት እኮ በቴክስት እያወሩ ነበረ ስለምን እንዴት መምጣት እንዳለበት ገባችሁ አይደለ? ስትራቴጂው አልገባችሁ? እኔ ግን አንድ መልእክት አለኝ ማለት ነው። እኔ ውዶች እንግዲህ የሩታ ደጋፊዎች ማለት ነው፣ ትክክል ሩታና ደስታ ወደፊት በሩታ ህይወት ውስጥ ደስታ ማምጣት አለብህ አንተ ቆንጅዬ ልጅ ጀግናን እየተባለ ነው። ከአሁኑ ሞገዛ በዛበት ልጁ። አረ ካይን ያውጣችሁ። ለማንኛውም እኔ ግን እንደ አንድ ሴት ማለት ነው ውዶቼ አስተያየት አለኝ ለሩታ። ታውቃላችሁ እኔ በክፋት እንድትረዱኝ አልፈልግም። ሲቀጥል ሩታ እየፈለገችውን የማድረግ መፍት አላት፣ ማንም አይከለክላትም። ግን ይሄ የውሸት ድርጅት ሆኗል ማለት ነው። ይሄ ቤትማ ተመቸው፣ በቃ ተመቸው ጋይስ። ይሄ ቤት ከተገባ በኋላ ነው ውሸት የበዛ። ታውቃላችኋ አብርሽና ሩታ ሲሰሩ የነበረ የራሳችሁን ላይፍ ደስ የሚል ካፕል የሚመስል ስራ ነበር ሲሰሩ ነበር። እዚህ ቤት ከገቡ በኋላ በቃ የውሸት መንደር ሆኗል እና ኤኒዌይስ እስሩ አለ ዩቱብ። ያው ስራ ስለሌላቸው ግዴታ በየጊዜ አዳዲስ አይዳ ማምጣት አለባቸው። አልገባቸው አይደለ? ሲቀጥል ደግሞ ድራማ መሆኑን የሚታቁ በዚህ ነው። አብርሽ እንዴት ሊመጣ ቻለ? መጨረሻ ላይ ጋይስ፣ መጨረሻ ቪዲዮ ላይ አይታችሁ ከሆነ ሩታ ማለት ነው በጣም በተደጋጋሚ ሄዳችሁ ዩት፣ በተደጋጋሚ በር እያየች ነበር። ገባችሁ አይደለ? ከዛ እያየች መለስ ስትል ኳኳ ተንኳካ ማለት ነው እኔ ውዶች። ከዛ መጣ ግን በዛ መሀል እሱ የሚምጣ እንግዲህ ዛሬ የሚቀጥል ሩታ ቤት ይሁን አላቅም፣ በተከታታይ ይለቀቃል። በዚህ ድራማ ተጀምሯል ማለት ነው ውዶቼ። ግን ምስኪኖች የምታሳዝኑኝ ሩታና ደስታ ወደፊት የምትሉ አላችሁ፣ አብርሽ ተቃጠለ በቃ አበደ የምትሉ አላችሁ። ምን የሚያሳብር ነገር የለም። ሲቀጥል ደግሞ እኔ በተለይ ወንድም ተብዬው የተናገረ ንግግር በጣም ነው የሚያስጠላ። ባይዘው ከዛ በፊት ሰላም ልበላችሁ እኔ ውዶች፣ እንዴት ናችሁ? ደህና ናችሁልኝ? አለውኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። አበረታቱኝ። ሌላ ተሳዳቢ ታበረታቱል እንዴ? ሰብስክራይብ ታደርጉል እንዴ? ታዲያ እኔ እኮ ከስድብ ነጻ ተመጣጣይ አስተያየት ነው የሚሰጠው። ላይክ ብታደርጉ ሰብስክራይብ ብታደርጉ ምንም የሚቀነስባችሁ ነገር የለም። ብሳደብ ራሱ በምክር ሰው መመለስ ትችላላችሁ። ግን እኔ ባለጌ አይደሉኝም፣ አልሳደብም። ሰው የፈለገ የማድረግ መፍት አለው። ከዛ ውጪ ግን በሰሩ አስተያየት ልሰጥ እችላለሁ። አልጨምርበትም፣ አልቀንስበትም። ገባችሁ አይደለም? እና እንግዲህ እኔ ውዶች እንግዲህ ወንድም ተብዬዋ ሮቤል የሚባለው እንግዲህ አሳልፎ ነው ሰጣት ብዬ ነው የማስበው። በተለይ ለሚዲያ አሳልፏት ነው ሰጣትና ንግግሩ በጣም ያስጠላ ነበረ። መቀበል አለብሽ፣ እኔም ደስተኛ መሆን አለብኝ፣ አንቺም ደስተኛ እንድትሆኝ ይፈልጋሉ። ምን ማለት ነው? የእሷ ላይፍ እኮ የሩታ ላይፍ እኮ የእሷ ነው እንጂ የእሱ አይደለም። በቃ ማለት ምን አየው መሰላችሁ በዚህ ውስጥ ማለት ነው ኦኔ ብር የተቀበለ የሚመስል ነገር አልታየባችሁም ውዶቼ? በእርግጥ ስራ ነው አይደለ? ግን እንዳየኑ በቃ ግዴታ ማሳካት አለበት። ሩታና ደስታ አብሮ እንዲኖሩ እንግዲህ መቀበል አለብሽ ምናምን። ከዛ ደግሞ በጣም የገረመኝ በጣም ማለት ነው አለ እንደዚህ አይነት ሰዎች አሉ፣ በሴቶችም አለ በወንዶችም አለ። በተለይ ደግሞ የገረመኝ ደስታ የተናገረ ምንድን ነው ቤት እገዛልሻለሁኝ መኪና ገዛልሻለሁ በቁሳቁስ ልጅቷን ሊገዛት ማለት ነው። በጣም 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 እንጠቀቅ አለባችሁ ብዬ አስባለሁ። በተለይ እንደዚህ ንግግር ትክክል አይደለም። ለሮቤል እንኳን ትክክል አይደለም። ይሄን አላላችሁም ደጋፊ ተብዮች ማለት ነው። እና በጣም እኔ መቼ ነው የምትነቁ? ድራማ እንደሆነ እያወቃችሁ ብታቁ ኖሮ አሪፍ ነበረ። ገባችሁ አይደለ? እንዴት ነው አንድ ወንድም እውነት ድምጽ አለ ይቅርታ አንድ ወንድም እንዴት ነው የቱን አሳልፎ መሸጣት? ገባችሁ? አሳልፎ ካልተቀበልሽ እንዴት ነው? ኧረ በስመ አብ እንዴት ነው
የሚያመጣለት ስታስቡ ሞኝ ናችሁ እንዴ? እና በጣም ያስጠላል። ደግሞ ሩታ ራስሽን አስከብሪ። አንቺ ምንድን ነው ለዛም ለዚህም እሺ ማለት አይደብርም? አንደኛ ገና የ2 ወር አራስ ነሽ። ገና ብዙ ነገር ነው የሚጠበቅሽ። ወንድ የምትቀበይበት ሰዓት አይደለም። ባይዘዌ እውነት ለመናገር ለቪዲዮም ቢሆን ራስሽን ማስከበር ነበረብሽ። እንኳን አስብበታለሁ አላሽም። በቃ ስለ ፕሮሰሱ እናወራለን፣ እንዴት እንደጀመርኩ ምናምን። ስለ ራሳ ክብር ጭራሽ ወደ ጎን ነው ያደረገችው ሩታ። አይታችሁ ሆነ እንዳልኳችሁ ድራማ ነው፣ ግን ለራሷ ክብር እንኳን አልጠነቀቀችም። ስለ ፕሮሰሱ ነው ስታስብ ነበረ። መኪናና ቤት ገዛለች ስላት ትስቅ ነበረ። ይሄ ደግሞ መታል ማለት ለቪዲዮም ቢሆን መታለል አልነበረባትም ብዬ ነው ማስበው። ሰው አንቺን በቁሳቁስ መገመት የለበትም። ገባሽ አይደለ? በሀብት ወይም ደግሞ በቃ በብር ሊገምትሽ አይችልም። ማትገመች ሴት ነሽ። ራስሽ የምታስከብር አንቺ ነሽ። ሲቀጥል ደግሞ የማይሆን አንቺ የሚያሰድብ አይዳ ባትቀበይ ይመረጣል። በጣም የሚያሰድብሽ ሴትነትሽ ዝቅ የሚያደርግ አይዳ ባትቀበይ። እንዴ ማንም አስገድዶ የሚያሰራ ሰው የለም። በጣም አንዳንድ ፋራ አላችሁ። አብርሽ ነው የሚሰጣት አይዳ። እሷ ፈልጋ መቀየር ስለምትፈልግ መስራት ስለምትፈልግ፣ ከዛ ውጭ የትኛው ትምህርት ኑሯችሁ? ስለዚህ መስራት አለባቸው። ገባችሁ አይደለ? ከዛ ውጭ ግን ሴትነቷን ክብሯን ዝቅ የሚያደርግ ባሰራ ይመረጣል። የሚያሰድባት ብዙ ሰው አሁን ትላንትና የእሷን አክሽን እንደ ልጃገረድ ገባችሁ? ምንም ያላየች ልጃገረድ አለች አይደለ? እንደዛ ነው ስትሽኮረመም ነበረ። ገባችሁ? እና ሲጀምር ልጁ ቅሌት ነው። ከቡታጅራ ነው የመጣ ልጁ። የቡታጅራ ልጅ ነው። አዲስ አበባ አይቶ ማቅ ልጅ ነው ሲጀምር። እንኳን ከአሜሪካን አይደለም አዲስ አበባ አይቶ ማቅ ነው። አብዛኛ የቡታጅራ ልጆች የሱ ስለሱ እየተናገሩ ነው። ሰምታችሁ ከሆነ ማለት ነው። እና አትሸወዱ። እኔ ለሩታ ግን ለራስሽ ክብር ተጠንቀቂ። እምሰሪ በተለይ ሮቤል በቃ እንደ ሸጠሽ ነው የሚቆጥሩ። እኔ በነገራችን ላይ በቃ ያ ልጅ አሳልፎ የሰጠሽ ለዛኛ ልጅ ነው ማለት ነው። እና ለማንኛውም ዛሬ ይቀጥላል ድራማው። ወዳችኋለሁ።